ቤተሰቦች ይኸው ዛሬም በሌላ ቪዲዮ መጥተናል። ስለምትወዱት አስቀድማችሁ ቪዲዮን ላይክ በማድረግ ከቻላችሁ ደግሞ በቪፒኤን በመመልከት እስከ ፍጻሜው ድረስ አብራችሁን ቆዩ። እይታችንን ስንጀምር ወጣትነቱን ገንዘብ ለማግኘትና ስኬታማ ለመሆን በማህበረሰቡ ዘንድ ትልቅ የተባለ ባይሆንም ልክ እንደ አስተናጋጅ፣ የክለብ ጥበቃ፣ ጥንካሬና ጉልበት የሚጠይቁ ስራዎችን በአጠቃላይ ከጠዋት እስከ ማታ ድረስ የሚሰራ ወጣትን በመመልከት ነው። ከእናትና አባት ቤተሰቦቹ ጋር አንድ ላይ ቢኖርም ልክ እንደ ጥገኛ አድርገው የሚቆጥሩት በተለይ አባቱ የለፋ ቢያዩም አንድ ቀን የማያበረታታው ሲሆን ከእነሱ ድጋፍንና አድናቆትን ሊያገኝ የሚችለው የውትድርና ማዕከል ውስጥ ከገባ ብቻ እንደሆነ ሊነግሩት ችለዋል። የዚህ ወጣት ስም ሄጁን ሲሆን ከትምህርት ቤት ጀምሮ ጓደኛው ከሆነውና በስነ ጥበብና በትወና ዓለም ውስጥ አሁን ላይ የሚገኘውን ዋን ሃይሄው የተባለውን ጓደኛውን እሱን ተመልከት ካንተ ጋር እድሜው እኩል ቢሆንም በስራውም ሆነ በኢኮኖሚ ግን ካንተ ይበልጣል እያሉ ቤተሰቦች ሁሉ የሚያወዳድሩት ከቁም ነገር ሳይቆጥራቸው እንዲሁም ጓደኛውንም ለመወቀሱ ጥፋተኛ አድርጎ ሳይቆጥረው ቀርቶ ከሌላኛ ጓደኛው ጂኑ ጋር ሶስቱም አንድ ላይ ደስተኛ ለመሆን እየሞከሩ ይገኛል። ታዲያ ሃይሄው በቅርቡ ሊሰራ ለታቀደ አንድ ፊልም ተዋናዮች እየተመረጡ በመሆኑ እዛ ሄዶ እንዲሞክር እድልን ሲፈጥርለት ከዚህ ቀደም ግን በተደጋጋሚ ሞክሮ ሳይሳካለት ቀርቶ ስለነበር ይሄ መጨረሻ እድሉ እንደሆነና ካልተሳካ ልክ እንደ ቤተሰቦቹ ፍላጎት ወደ ውትድርና እንደሚቀላቀል ሊወስን ችሏል። ተጨማሪ ገንዘብን እንዲያገኝና ሞዴሊንጉ ላይም ቢሆን እንዲሳተፍ ሃይሄው በቀጣዩ ቀን ጠዋት ላይ ይዞት ሄዶ ስለነበር ተቋሙ ውስጥ ሜካፖችን ከሚሰሩት መካከል አንጆንጋ የተባለችው ሴት ጋር የመተዋወቅ እድልን ሲያገኝ ራሱን አስተዋውቆ ስለ ታሪኩ ሲነግራት ይታያል። በመቀጠልም እይታችን ከድፍን አንድ ሳምንት በኋላ ወደፊት ይወስደንና ሃይሄው ባቀረበለት ስራ ተወዳድሮ ውጤት የተለቀቀ ሲሆን በሚያሳዝን ሁኔታ ግን ተለይቶ እሱ ሲወድቅና ይሄ ነገርም ቅስሙን ሰብሮት ቤተሰቦቹ የበለጠ እንደሚወቅሱት እያሰበ ወደ ቤት ጉዞውን ሲያደርግ ምክንያትን ያገኘው አባቱን ገና ወደ ውስጥ እንደገባ ትልቅ ሰው ቢሆንም እስኪያለቅስ ድረስ ግን ስሜቱን የሚጎዱ ቃላቶችን ሲናገረውና ከቤተሰቦቹ መካከል ብቸኛ ለእሱ የሚያግዘው አያቱ ግን ሲከላከልለት ይታያል። ታዲያ በቀጣዩ ቀን ላይ የሴት ጓደኛው ከሆነችው ከሚንጂ ጋር ሲነጋገር እንደምንረዳው ለፊልሙ እሱ ተመርጦ እንደነበር ልክ እንደሱ ጓደኛው ሃይሄው ግን ውድድሩ ላይ በመኖሩ ከአዲስና ጀማሪ ተዋናይ ይልቅ ነባሩ ይሻላል በማለት እሱ እንደመረጡ ሲረዳ ስለተናደደም የተፈጠረውን ነገር ለመርሳትና ለመዝናናት ከጓደኞቹ ይልቅ ባለፈው አንድ ሳምንት ውስጥ እየተግባባት ከመጣው ከሜካፕ ሰሪዋ አንጆንጋ ጋር ተቀጣጥሮ ሲገናኝና መልኳም ሆነ በባህሪዋ እየተመቸችው የመጣች በሚመስል መልኩ ገና ሲያያት ፊቱ በፈገግታ ሲሞላ ይታያል። ካፌ ውስጥ ተቀምጠው ያወሩን ከቆዩ በኋላ ጨርሰው ሊወጡ ሲል በድንገት ዝናብ መጣል ሲጀምር ይህንን አጋጣሚም ተጠቅማ ዝናብ ሲጥል የብቸኝነት ስሜት እንደሚሰማት በዚህ ምክንያትም ዝናብ እንደምጠላ ስትነግረውና ሄጁንም ከዛሬ ጀምሮ ዝናብ መጣል በጀመረበት ሰዓት ላይ እሷ ጋር ሁሌ እንደሚመጣና የብቸኝነት ስሜቷን እንዲጠፋ እንደሚያደርግ ቃል ሲገባላት ይታያል። እስከ ዛሬ በሚስጥር ቢይዘውም የገዛ ጓደኛው ሃይሄው ግን ከእሷ ፍቅር የያዘው ሲሆን ከእሷ ጋር ለመግባባትና ለመቀራረብ እንኳን ከሌሎቹ ለይቶ የግል ሜካፕ ሰሪው አድርጎ ሊቀጥራትም ችሏል። ይሄ ብቻ ሳይሆን በሞዴሊንጉ ጉዳይ ሄጁን ከእሱ ጋር መስራቱን ቀጥሎ ስለነበር በቀጣዩ ቀን ጠዋት ላይ ወደ ስራ ቦታ ሲያመራ በተቆጣጣሪዋና በአለቋ አማካኝነት ጆንጋ ከሜካፕ ስራው በተጨማሪ ለሃይሄው ልክ እንደ ግል ረዳት ሆና እንድታገለግል እንደተመረጠች ሲያውቅና መጀመሪያ ላይ ቤተሰቦቹ የሃይሄውን ስም እየጠሩ ከሱ ጋር በማነጻጸር ስለሚወቅሱት ሲቀጥል ደግሞ የተዋናይነት ስራውን በሱ ምክንያት ስለተነጠቀ ለሶስተኛ ጊዜ አሁን ላይ ደግሞ እየተመቸችው የመጣችውን ጆንጋን ከሱ ሊያርቃት በመሞከሩ እድለቢስ ነኝ ብሎ ማሰብ ሲጀምር በሁሉም ነገር ተስፋ በመቁረጥ ውትድርናን ለመቀላቀል ሲወስን ይታያል። በቀጣዩ ቀን ላይ ግን ባልጠበቀ ሁኔታ በጓደኛው ሚንጂ አማካኝነት ከዚህ ቀደም ለተዋናይነት የተወዳደረበት ፕሮግራም ላይ የፊልም ዳይሬክተሩ ትልቅና ዋና ገጸ ባህሪ ባይሆንም ረዳት ሆኖ እንዲያገለግል እድልን ሲፈጥርለት ከመጠን በላይ ደስተኛ ሆኖ ቤቱ በመመለስ ዜናውን ለቤተሰቦቹ ሲያሳውቅና በጥቂቱም ቢሆን የምትደግፈው እናቱ ብታበረታታውም ፓርክ የተባለው አባቱ ግን እያባረረና እቃዎችን እንኳን እየወረወረበት የፊልም ኢንዱስትሪውና ትወና ለአንተ አይሆንም እያለ ሊመታው ሲደርስም ይታያል። 막장 드라마다. ትላንትና ጸጉሩን ለመቆረጥ ጆንጋ ጋር ባመራበት ሰዓት ላይ ወደ ውትድርና ሊገባ እንደሆነ ነግሯት ስለነበር አሁን ላይ ደውሎ ሐሳቡን እንደቀየረ ያገኘውን ዜና ሲያሳውቃት ከዚህ በኋላ እንገናኝም ብላ ፈርታ ስለነበር አሁን ላይ ደስተኛ ሆና በአዲሱ ስራ ጉዳይ ለማክበር ምሽት ላይ ተገናኝተው እየጠጡ ሲያወሩና በስካር ስሜት ውስጥ ሆና ከዚህ ቀደም ፍቅረኛ ይዛ እንደማታውቅ እየነገረችው እሱም ቢሆን በተመስጦ እያያትና እያዳመጣት ከሌላ ጊዜው በተለየ መልኩ ለእሱ የተለየ ስሜት እየተሰማው ሲመጣም ይታያል።
ረዳት በመሆን በተመረጠበት በአዲሱ የቀረጻ ፕሮግራሙ ላይ ሜካፖችን እንድትሰራው የተደረገችው ጆንጋ በመሆኗ እሷ ጋር አገልግሎቷን እያገኘ ያለ በአጋጣሚ ሃይሆ ወደ እነሱ ጋር ሲመጣና ተቀራርበው ሲያወሩ ሲያያቸው አስቀድሜ እንደነገርኳችሁ ስለሚወዳት በእሱ ላይ የቀና መምጣትም ጀምሯል። ታዲያ ከቀናቶች ልምምድ በኋላ ቀረጻ ተጀምሮ ጥቁር በጥቁር ሱፍን ለብሶና የማፊያዎች አለቃ ሆኖ መተወኑን ሲቀጥል ችሎታው ስለነበረው ግን ከተሰጠው ዲያሎግ በመውጣት ፊልሙን የበለጠ ተወዳጅ ሊያደርጉ የሚችሉ ክስተቶችን በራሱ ፈጥሮ ሲያስገባና ገና በመጀመሪያ ቀረጻ በዳይሬክተሩም ተወዳጅነትን ሲያገኝ ይታያል። 내가 깡패냐? 강목으로 사람을 베게. 개새끼야. ልክ እንደሱ ከሜካፕ ስራዋ በተጨማሪ ረዳት የሆነችው ጆንጋን ብትሆን የገንዘብ ጭማሪን ከማግኘቷ በላይ ከታዋቂው ሃይሆ ጋር አብራ እየሰራች በመሆኑ ልክ እንደሱ ታዋቂ ከሆኑ ከሌላ አርቲስቶች ጋርም የመገናኘት እድልን እንደምታገኝ ይሄ ክስተትን በሜካፕ ስራዋ እሷንም ታዋቂ ስለሚያደርጋት ከመጠን በላይ ደስተኛ እየሆነች ይገኛል። እቤት ውስጥ ደግሞ የጁን በተቃራኒው በእናቱና በአያቱ ተወዳጅነትን ቢያገኝም ሌላ ቂም ያለበት በሚመስል መልኩ አባቱ ግን አሁን ድረስ እሱን ከመደገፍ ይልቅ እየተቃወመው ይገኛል። በአጋጣሚ በሁለተኛው የቀረጻ ፕሮግራም ቀናቸው ላይ በቀረጻ መሃል ግንባሩ ላይ ጉዳት አጋጥመው ስለነበር ቁስሉ ላይ መድኃኒት አድርጋ ጆንጋ ከተንከባከበችው በኋላ ከቦታው ለቆ እየወጡ ያለ ዝናብ መጣል ሲጀምር ይህንን አጋጣሚን በመጠቀም ሄጁን እየወደዳት እንደመጣ ሲነግራት ይታያል። በሚያሳዝን ሁኔታ ጆንጋ ግን ልክ እንደ ቀልድ ንግግሩን በመቁጠር ስስቅበት ይታያል። ሁለቱም በዝናቡ በመበስበሳቸውና ቅርብ ላይ የእሷ ቤት ስለሚገኝ ግን ልብሱን እንዲቀይርና እንዲደርቅ አንድ ላይ ሲጓዙ ለሁለተኛ ጊዜ አጋጣሚውን በመጠቀም የቅድሙ ንግግር ከልቡ እንደሆነ ሲያሳውቃትና ከተተዋወቁ በቅጡ እንኳን ወር ስላልሞላቸው አስቀድማ እሷ ግራ ብትጋባም ልክ እንደሱ የተለየ ስሜት እየተሰማ ስለነበር ከእሱ ጋር በተገናኘች ቁጥር ደስተኛ ስለምትሆን ግን እሷን ብትሆን እየወደደችው እንደመጣች ልትነግረው ችላል። በቀጣዩ ቀን ላይ በአጋጣሚ በአለቃው አማካኝነት የስራ እድገት አግኝታ ስለነበር ከሁሉም ቀድሞና አበባዎችን ገዝቶ እንኳን ደስ ያለሽ አላት ሃይሆ ሲሆን ከትላንቱ ክስተት በኋላ ግን ባልጠበቀ ሁኔታ ከጓደኛው ሄጁን ጋር የፍቅር ግንኙነትን እንደጀመረች ስትነግረው በሚስጥር ቢዞም ስለሚወዳት ግን ከመጠን በላይ ቢያዝንም እያስመሰለና ፈገግ ብሎ እንኳን ደስ አለሽ ሲላትና እንደ ቀና እንዳታውቅበትና እንዳትጠራጠር ከሄጁን ጋር ወደ ተቀጣጠሩበት ቦታ ሳይቀር ሲሸኛት ይታያል። ታዲያ ገና ከመኪናው እንደወረደች በፈገግታ የተሞላው ፊቱ ኮስተር ብሎ ከትምህርት ቤት ጀምሮ የሚያውቀው ጓደኛው ቢሆንም እንዲህ በቀላሉ እሷን ግን እንደማይተውለት ሲናገር ይታያል። ከድሮ ጀምሮ ከጎኑ በመሆን የሚደግፈው አያቱን ሄጁን የትላልቅ ሰዎችን ልብስ እንዲያስተዋውቅ እሱንም ቢሆን ወደ ሞዴሊንጉ እንዲገባ እድልን የፈጠረለት ሲሆን ተስፋ እንዳይቆርጥና እሱን ለማበረታታት ብሎ አያትየውም ከቀጣዩ ቀን ጀምሮ ከቁም ነገር በመውሰድ የአካል እንቅስቃሴዎችንና ስፖርትን እየሰራ ይገኛል። በድካም ጫናውና እድሜው በመግፋቱ አማካኝነት ግን በአጋጣሚ አንድ ቀን ላይ አዙሮት ሲወድቅና ሁሉም ነገር ከተረጋጋ በኋላ የሄጁን አባት ክፍል ውስጥ ተቀምጠው በነበሩ ዶክመንትና ፎቶዎች አማካኝነት ልክ እንደ ልጁ ሞዴሊንግን እንደተቀላቀለ በሚያውቅበት ሰዓት ላይ እቤት እስኪመለስ ድረስ ጠብቆ ለሄጁን ለምን እንደዚህ ያደረግክ በማለት ጮህበት በጥፊ ሲመታው ይታያል። 네가 그런 속아지니까 안 되는 거야! 이놈의 새끼가 진짜! እስከ ዛሬ በሆዱ የያዘውን ብሶት መናገር ቢፈልግም ድፍረቱ ስለሌለው ግን ከቤቱ ለቆ በመውጣት አንድ መኪና ውስጥ ተቀምጦ ስቅስቅ ብሎ ለደቂቆች ያክል ሲያለቅስና ብቸኛ ሰላምን ወደምትሰጠው ፍቅረኛው ጋር በመደወል እንዲገናኙ አድርጎ የተፈጠረውን ነገር ለእሷ እየነገራት ከድብርት ስሜቱ እንዲላቀቅ በቻለችው አቅም እየረዳችው ይገኛል። ከዚህ ክስተት በኋላ ጥቂት ቀናቶች እየተቆጠሩ ጓደኛው ሃይሆ በቻለው አቅም ጆንጋን ሊቀርባትና የራሱ ሊያደርጋት እየሞከረ የመጣ ሲሆን ሄጁንም በየቀኑ እያሳየው ባለው የትወና ችሎታው አማካኝነት ተከታታይና አጭር በሆነ ድራማ ላይ ዋና ገጸ ባህሪ ሆኖ እንዲተውን እድልን ሲያገኝና ከመጠን በላይ ይህ ነገርም ደስተኛ እንዲሆን አድርጎት አስቀድሞ ከፍቅረኛው ጋር በመገናኘት ከሁሉም ቀድሞ ዜናውን ሲያበስራት በቻለችው አቅም እንደምትረዳው እሷም ስትነግረው ይታያል። ስክሪፕቱ ተሰጥቶት ልምምዱን ከጨረሰ በኋላ ቀረጻዎችን ሲጀምር የተሰጠው ገጸ ባህሪም የሕክምና ባለሙያ ሲሆን እሱ ጀማሪ ቢሆንም ታዋቂ ከሆነችው ዮንሶ ከተባለች ሴት ጋር ሲሰራና ዋና ገጸ ባህሪ ሆኖ የተወነው ለመጀመሪያ ጊዜ በመሆኑ በጥቂቱም ቢቸገርም በቻለችው አቅም ዮንሶ ግን ስትረዳው ይታያል። እነዚህ አጋጣሚዎችም ከስራ ውጪ በግል ህይወትም ሁለቱን እንዲቀራረቡና እንደ ጓደኛ እንዲሆኑ አድርጓቸው ከጥቂት ወራቶች በኋላ ሙሉ በሙሉ ቀረጻ ጨርሰው ፊልሙን ያጠናቀቁ ሲሆን ለተመልካቾችም ተለቆ በቀናቶች ውስጥ ብቻ ተወዳጅነትን ሲያገኝ ገና በመጀመሪያ ስራውና በትወና ችሎታው ብዙ አድናቂዎችን ሲያፈራ ስኬቱንም ለማክበር ምሽት ላይ ሃይሆ ሳይቀር ተገኝቶ ለአምስት ሆኖ በአጠቃላይ እየጠጡ ሲያከብሩ ይታያል።
ፍቅረኛው ጆንጋ በመኖሯ በሁለቱ መካከል ያለውን ቀረቤታ ባየ ቁጥር ሃይሄው እየቀና ሲሆን ኪምጂያ የተባለች ሴት ወደ እነሱ ጋር ስትመጣ ግን እይታችን በትውስታ ወደ ኋላ ይወስደንና ከብዙ ጊዜያቶች በፊት የሄጁን ፍቅረኛ እንደነበረች ከመጠን በላይ እንደሚወዳትና ለመጋባትም እቅድ እንደነበራቸው ከእሱ በእድሜ ከሚተልቅ ሰው ጋር ስትማግጥበት ይዟት ግን እንደተለያዩና ምክንያቷን በግልጽ ባናቆም አሁን ላይ ታዋቂ ሲሆን ግን ተመልሳ እንደመጣች ልንመለከት ችለናል። ከጓደኛው ሃይሂዮ ጋር ትተዋወቅ ስለነበር አስቀድማ ከእሱ ጋር ካፌ ውስጥ እየጠጡ ማውራት ሲጀምሩ እሱም ይህንን አጋጣሚ ተጠቅሞ የሚያፈቅራትን ጆንጋ ለማግኘት ሁለቱን ለማጣላት ማቀድ ሲጀምርና በክስተቱ ግን ተመልሶ የሚወዳት ሴትም እንደምትጎዳ በማስተዋሉ በተቃራኒው ሁለቱን ለማጣላት እንዳትሞክር እያላት ይገኛል። አስተዋይ ነገር በመሆኗ ግን ከንግግሩ የእሱን ፍቅረኛ እንደሚወዳት ስታውቅበት ልታወጣጣው ስትሞክርና እነሱ ወደሚገኙበት ካፌ ሲገቡም ሄጁን ከርቀት ገና እንዳያት ሳይደናገጥ ፊቱን ኮስተር አድርጎ ሰላምታን እንኳን ሳያቀርብላት ሲቀር ይታያል። ከዚህ ቀደም ለሱ የነበረው ፍቅር ሙሉ በሙሉ የጠፋ በሚመስል መልኩ 1% እንኳን አሁን ላይ ያለው ግንኙነቱ ላይ ተጽዕኖን ሳይፈጥርበት ከጠዋት እስከ ማታ ድረስ ከሚወዳት ጆንጋ ጋር አሪፍ ጊዜን ሲያሳልፍ ከዚህ ቀደም ዝናብ እንደምጠላ ነግረው የነበረ ቢሆንም አሁን ላይ ግን የወደደችው በሚመስል መልኩ በዝናብ እየበሰበሱ ሲደንሱ በአጠቃላይ ሕይወቱ ውስጥ ደስታን ስትፈጥርለት ይታያል። ቤተሰቦቹም ቢሆን በስራው ቀን በቀን እያስመዘገበ ባለው ድል አማካኝነት እናትና አያቱ ሲያበረታቱት፣ ወላጅ አባቱም ቢሆን ልክ እንደ ድሮ ከመቆጣትና ከመጮ ይልቅ እስከ ዛሬ ባደረገው ነገር አፍሮ በዝምታ ሲዋጥና ቀን በቀን የሁለቱ ቀረቤታ እየጨመረ ሲመጣ ይታያል። በቀጣዩ ቀን ላይ እንኳን በመጀመሪያ ፊልም ጉዳይ ከአድናቂዎቹ ጋር የመገናኘት ፎቶዎችን የመነሳትና ፊርማ የመፈረም ፕሮግራም ስለነበረው ቅንጡ የሆነ መኪና በጠዋት ወደ ቤቱ ሲላክለት አባቱ አይቶ ሲገረምና ቦታው ላይ ከደረሱ በኋላ ጓደኛው ሃይሂዮም ቢሆን ተገኝቶ ስለነበር ለሁለቱም ከጋዜጠኞች የተለያዩ ጥያቄ እየቀረቡላቸውና ፎቶዎችን እየተነሱ ከሃይሂዮ በላይ የጋዜጠኛና የአድናቂዎቹ ትኩረት እሱ ላይ ሲያርፍም ይታያል። ታዲያ በዚህ መልኩ ሌሎችም የዋና ገጸ ባህሪ እድልን አግኝቶና ቀረጻዎችን ቀጥሎ ስለነበር አንድ ቀን ላይ በአጋጣሚ ቀረጻ ላይ ያለ የቀድሞ ፍቅረኛው ኪምጂያ ስትመጣና ከእሱ ጋር ለብቻዋ መነጋገር ጀምራ ለድሮ ነገር ይቅርታ ከጠየቀችው በኋላ ድሮ ላይ ከእሱ ጋር የተፈጠረውን ነገር ረስተው ኖርማል ጓደኝነትን ከእሱ ጋር መጀመር እንደምትፈልግ ስትነግረው ሄጁን ግን እስከዛሬ ድምጿን አጥፍታ በመጥፋቷና ስኬትና ዝናን አሁን ላይ ሲያገኝ በመምጣቷ ግን ጥያቄዋን ውድቅ ሲያደርግባት ይታያል። እይታችን ወደ ጓደኛው ሃይሂዮ እናት ጋር ሲወስደን ደግሞ ስለ ታዋቂ ሰዎች ዜናዎችን እያየች ስለነበር ከልጇ በላይ ታዋቂ በመሆኑ ቅናት ሊያሳብዳት ሲደርስና ስለ ጉዳዩ ግልጽ አድርጋ ልጇን ብታናግረውም ሃይሂዮ ግን ከልቡ የሚያምነው ጓደኛው እንደሆነና በእሱ እንደማይቀና በተቃራኒው በስኬቱ ደስተኛ እንደሆነ ሊነግራት ችሏል። በተራው ግን አሁን ላይ እሱ በሄጁን አማካኝነት ስራውን እየተነጠቀ የሚወዳትንም ሴት ቢሆን እያጣት የመጣ ሲሆን ከእናቱ ጋር አውርቶ ከጨረሰ በኋላ ራሱን ለማረጋጋት ወደ ጆንጋ ጋር ሲያመራና ከልቡ እንደሚወዳት ባለማወቋ እሷም ልክ እንደ ጓደኛውና እየቀረበችው ደስተኛ እንዲሆን ስታደርግና ከድብርቱ ስታላቀቀው እነዚህ ክስተቶች ግን የበለጠ እሷን እንዲወዳት እያደረጉት ይገኛል። ለምታደርግለት ነገር ለማመስገን ምሽት አካባቢ እንዲጋብዛ ቢጠይቃትም ፍቅረኛዋ ሄጁን ቤት ውስጥ እየጠበቃት እንደሆነ በመናገር ውድቅ አድርጋ ጉዟን ስቀጥል አብስሎ ያዘጋጀላትን እራት ሲመገቡ ፊልሞችን ሲያዩና እየተላፉና እየተሯሯጡ አሪፍ ጊዜን ሲያሳልፉ ይታያል። ከጥቂት ደቂቆች በኋላ ወክ እያደረጉ ማውራትም ጀምረው ተቀጥራ የምትሰራውን ሜካፕ ስራዋን በመተው ሙሉ በሙሉ የሃይሂዮ ረዳት ሆና ልትሰራ እንደሆነ ከጥቂት ጊዜያት በኋላ ደግሞ የራሷን የውበት ሳሎን ለመክፈት እንዳቀደች ልትነግረው ችላለች። በመቀጠልም እይታችን ከጥቂት ወራቶች በኋላ ወደፊት ይወስደንና በቅርቡ የተወነበትና ታሪክ የሆነ ፊልም ተጠናቆ ሲለቀቅ ከዚህ ቀደም ከሰራው ፊልም በላይ ከፍተኛ ሬቲንግ ተሰጥቶት ተወዳጅነትን ሲያገኝና የዓመቱ ምርጥ ተዋናይ በመባል ለመሸለም አዋርድ ላይ እጩ ተደርጎ ስለነበር የገዛ አባቱን ጨምሮ ሙሉ ቤተሰቦቹ በተገኙበት ሃይሂዮን ጨምሮ ከሙሉ ተፎካካሪ ተዋናዮቹ በልጦ እሱ አሸናፊ ተብሎ ሲመረጥና እስከዛሬ አበረታቱትንና እዚህ እንዲደርስ የረዱትን ቤተሰቦቹን ጨምሮ ማናጀሩና ጓደኛ የሆነችው ሚንጂንም ሲያመሰግን ለጊዜው አውቆ ወይንም ደግሞ ረስቶት እንደሆነ እርግጠኛ ባንሆንም የወላጅ አባቱን ስም ግን ሳይጠራ ቀርቶ እንዲያዝን ሲያደርገው ይታያል። ፕሮግራሙ ከተጠናቀቀ በኋላ ግን ስልኩን ሲያይ ከዚህ ቀደም ያውቀው ከነበረና ጁን ቻርሊ ከተባለ ሰው ሚስኮል እንደተደረገለት ያየ ሲሆን ትኩረቱን ሳይሰጠው ቀርቶ ግን ከቤተሰቦቹ ጋር ድሉን ሲያከብር ለድፍን 3 ሰዓት ያክል ይመለከተኛል በማለት እየጠበቀችው ያለችው ፍቅረኛውን ሲረሳና ይሄ ነገር በጥቂቱም ቢሆን አናዷ ከቦታው ለቃ እየወጣች እያለ ተከትሏት ሃይሂዮ በማስቆም ከዚህ ቀደም እንዲጋብዛት ሲጠይቃት ፍቅረኛዋ ጋር ልትሄድ በመሆኑ ሌላ ቀን እክሳለሁ ብለው ስለነበር አብረው እንዲዝናኑ ሲጠይቃትና ለሁለተኛ ጊዜ እምቢ ላለማለት በሀሳቡ ተስማምታ ጉዟቸውን ሲቀጥሉ ይታያል።
ታዲያ ከጥቂት ደቂቃዎች በኋላ ጂሁን ቦታው ላይ ሲፈልጋት ስላጣት እስክታነሳ ድረስ ደጋግሞ እየደወለላት ሲሆን ድምፁን ከፍ አድርገው ሙዚቃ መኪና ውስጥ ከፍተው እየደነሱ ስለነበር ግን ሳሰማው ቀርታ ልታነሳለት አልቻለችም ነበር። ታዲያ በቀጣዩ ቀን ላይ በዜናዎች ላይ ትላንትና ደውሎለት የነበረው ጁን ቻርሊ መኖሪያ ቤት ውስጥ ራሱን አጥፍቶ እንደሞተ ዜናዎች ላይ ሲዘገብ ሲሰማ ከክስተቱ እኛም ብንሆን ታዋቂ የፋሽን ዲዛይነር እንደሆነ ስንረዳና ከሄጁን ጋር የሚያገናኘው ነገር ባይኖርም በሚያሳዝን ሁኔታ ግን የእሱን ስም ለማጥፋት በማህበራዊ ሚዲያዎች ላይ ራሱን ያጠፋው ጁን ቻርሊ የጭንቀት ችግር እንደነበረበት ከዚህ ቀደም አብረው እንዲሰሩ ጥያቄ ቢያቀርብለትም ሄጁን ግን እምቢ እንዳለና ይሄ ክስተትም እንዲሞት አደረገው ብሎ ስሙን ማጥፋት ሲጀምሩ ተሳክቶላቸውም ገና እየገነነ ከመምጣቱ ተጽዕኖ ሲፈጠርበትና ከአድናቂዎቹ እየተላኩ ባሉ መጥፎ አስተያየቶች አማካኝነት የገዛ አባቱ ሳይቀር እየተረበሸ ሲመጣ ይታያል። ምን ማድረግ እንዳለበት ግራ የተጋባው ሄጁን ለቀጣዮቹ ጥቂት ቀናቶች በቻለው አቅም ስሙን ለማንጻት እየሞከረ ሲሆን የገዛ ጓደኛው ሃሂዮ ግን ከቀድሞ ፍቅረኛውና አሁን ላይ ጠበቃ ከሆነችው ከኪም ጂያ ጋር መፍትሄዎችን ለመፍጠር ስለ ጉዳዩ እያወሩበት ከቆዩ በኋላ ለጋዜጠኞች መግለጫዎችን መስጠት ስትጀምር ከዚህ ቀደም ከእሱ ጋር ፍቅረኛሞች እንደነበሩ ግልጽ አውጥታ ሄጁንን ከድሮ ጀምሮ እንደምታውቀውና እሱ እንደዚህ አይነት ሰው እንዳልሆነ የትኛውንም ሰው እንደማይንቅ ግልጽ አድርጋ በመናገር ጉዳዩን እንዲረጋጋ ስታደርገው በተለይ የጁን ቻርሊ የስነ ልቦና ዶክተር ስለ ጤና ሁኔታ ግልጽ የሆነ መረጃዎችን አውጥቶ ስለነበር ሄጁን ጥፋተኛ እንዳልሆነ ሊረጋገጥለት ችሏል። አስቀድሞ ሄጁን ስለ ቀድሞ የፍቅር ታሪኩ ሚዲያ ላይ በመውጣቱ ይህንን ሀሳብ ያመጣውን የገዛ ጓደኛውንም ሆነ የቀድሞ ፍቅረኛው ላይ ተናዶ የነበረ ቢሆንም ከሁለቱም ጋር ተረጋግቶ ማውራት ጀምሮ ግን ለእሱ ብለው ያደረጉት ነገር በመሆኑ ሲያመሰግናቸውና በተለይ ከዚህ ቀደም ኖርማል ጓደኛሞች እንዲሆኑ ላቀረበችለት ጥያቄ ለቀድሞ ፍቅረኛው በሀሳቧ ሊስማማላት ችሏል። በቤት ውስጥ የምትገኘው ጆንጋ ደግሞ ዜናውን ካየች በኋላ ከዚህ ቀደም ስለ ቀድሞ ፍቅረኛው አውርቶላት ስለማያውቅ እስካሁን ምናልባት ይወዳታል ብላ መጠራጠር ስትጀምርና በጥቂቱም ቢሆን ስቀና ይታያል። ከድፍን አንድ ሳምንት በኋላ ሁሉም ነገር በመረጋጋቱ አቋርጦ የነበረውን የቀረጻ ፕሮግራም ሲቀጥል ከጓደኛው ሃይሆ ጋር በአጋጣሚ አንድ ፊልም ላይ እንዲተውኑ በመመረጡም ፍቅረኛውን ለሃይሆ ረዳት ሆና ባያት ቁጥር በእሷ ላይ ጥርጣሬ ባይኖረውም በጥቂቱም ቢሆን ልክ እንደሷ ግን የቅናት ስሜት እየተሰማው ይገኛል። አንዲት ጋዜጠኛ ግን ሄጁንን በማታ ከፍቅረኛው ጋር አሪፍ ጊዜን እያሳለፈ እያለ የተነሳ ፎቶ ደርሷት ስለነበር ተጨባጭ የሆነ ማስረጃ አግኝታ የሁለቱን ግንኙነት ለማጋለጥ እየሞከረች ሲሆን የእሱ ማናጀርና ጓደኛ የሆነችው ሚንጂ ግን የሁለቱ የፍቅር ግንኙነት ከተረጋገጠ የእሱ አድናቂዎች ከታዋቂ ሰው ይልቅ ከኖርማል ሴት ጋር አብሮ በመሆኑ እንደሚቃወሙትና ይሄ ነገርም ስራው ላይ ተጽዕኖ እንደሚፈጥርበት ማሰብ ጀምራ ከጋዜጠኞቹ ትኩረት ለማምለጥ ለጥቂት ጊዜ ያክል ከአድናቂዎቹ ጋር ለመገናኘት በሚል ሰበብ ሲንጋፖር ወደ ተባለ ከተማ ጉዞ እንዲያደርግ ስታደርገው እስኪመለስ ድረስ እሱ ካጠገቧ ባለመሆኑ ፍቅረኛው ጆንጋ የብቸኝነት ስሜት ሲሰማትና ስልክ ደውሎላት በአጋጣሚ እያወሩ እያለ ግን ሃይሆ እሷ ጋር መጥቶ ስለነበር የቅናት ስሜት እንዳይሰማው ብላ ምክንያቶችን በመፈለግ ስልኩን ልዘጋበት ችላለች። እስካሁን ሃይሆ ደግሞ ደፍሮ ፍቅሩን መናገር ያልቻለ ሲሆን እስኪ በቃው ድረስ ስለተለያዩ ነገር እያወራ ከቆየ በኋላ ቤቱ በሚመለስበት ሰዓት ላይ በእናቱ ምክንያት እስከዛሬ ማህበራዊ አካውንቱ ላይ ያሉት ብዙ ተከታዮቹ የእውነትም አድናቂዎች ሆኖ ሳይሆን በእናቱ ምክንያት እስከዛሬ እውቅናውን ለመጨመር በገንዘብ የተሰበሰቡ እንደሆነ ሲያውቅና ተናዶባትም ከልጅነቱ ጀምሮ እስከዛሬ ሄጁን አሁን ላይ እንዳደረገው በራሱ ጥረት ማደግ እንደሚፈልግ በመናገር ድምፁን ከፍ አድርጎ ሲጮህባት ይታያል። ተናዶና ልቡ ተሰብሮ ስለነበር ከጥቂት ደቂቃዎች በፊት ቢለያዩም ተመልሶ ለጆንጋ በመደወል እንዲገናኙ አድርጎ ግን ከቤት ውጭ ተገናኝተው ሲነጋገሩ ይታያል። ከሲንጋፖር በቀጣዩ ቀን ላይ ሄጁን ከተመለሰ በኋላ ስሙን ለማጥፋት እየሞከሩ ያሉ ሰዎችን በሕግ ለመጠየቅ ከማናጀሩ ጋር ስራዎችን የጀመረ ሲሆን የአጋጣሚ ነገር ሆኖ ጠበቃቸው በመሆን እየሰራች የምትገኘውም የቀድሞ ፍቅረኛው ኪም ጂያ ናት። ከዚህ ቀደም አያቱን ወደ ሞዴሊንግ ስራው ለማስገባት በመሞከሩ በገዛ አባቱ ጥፊ ሳይቀር ሄጁን ቀምሶ የነበረ ቢሆንም ጥቅሙን አሁን ላይ በማስተዋላቸው አባትየው ራሱ ስራውን እንዲቀጥል ሲያደርገው ልክ እንደ ረዳት ማናጀር ሆኖም እያገለገለው ይገኛል። ምሽት አካባቢ ጆንጋ ደግሞ ስራዋን ጨርሳ ቤት ስትመለስ ውስጥ ላይ ሄጁንን እየጠበቃት ስታገኘው ለቀናቶች ከሀገር ለቆ በመውጣቱም ስላልተገናኙ አቅፋ ናፍቆቷን ስትወጣና ሄጁንም ልክ እንደሷ ደስተኛ ሲሆን ይታያል።
ከዚህ ቀደም ስለሞተው ስለ ጁን ቻርሊ ደግሞ የመጨረሻው ቀን ላይ ከመሞቱ በፊት የጽሑፍ መልእክትን ወደ የጁን ጋር ልኮ እንደነበር መረጃዎች በመውጣታቸው ተረስቶ የነበረው ጉዳይ ዳግም አገርሽቶ ለሰውየው ሞት እሱን ጥፋተኛ አድርገው ሲወቅሱትና አስቀድሜ እንደነገርኳችሁ ለስራው ሲባል በማናጀሩ ሚንጂ አማካኝነት ከፍቅረኛው እንዲርቅም እየደረገ ስለነበር ስሙ እየጠፋ በመሆኑ አሁን ላይ ከሱ በተጨማሪ ከጆንጋ ጋር ስላለው ፍቅር ከታወቀ የበለጠ ስራው እንደሚበላሽ በመታወቁ በስልክና በጽሑፍ መልእክት ከማውራት ውጪ በአካል መገናኘታቸውን ያቆሙ ሲሆን በተለይ ጆንጋ ወደ እሱ ስራ ቦታ በአጋጣሚ ስታመራ የቀድሞ ፍቅረኛው ኪምጂያን ጠበቃ ሆና ከሱ ጋር እየሰራች እንደሆነ በማወቋ የበለጠ ይሄ ነገር ግንኙነታቸው ላይ ችግርን ሲፈጥር ጥቂት ቀናቶችን ታክሳ ካሰበችበትም በኋላ አሁን ላይ ያለበት የስኬት ደረጃ ለመድረስ ምን ያክል መስዋዕትነትን እንደከፈለ ስለምታውቅ እንዲገናኙ ካደረገች በኋላ የሁለታችን ደረጃ የተመጣጠነ አይደለም፣ እስከዛሬ ያፈራከውን ዝና በእኔ ምክንያት እንድታጣ አልፈልግም በማለት የፍቅር ግንኙነታቸው እንዲያበቃ ልትጠይቀው ችላለች። ተረጋግተው ተነጋግረው ሀሳቧን እንዲያስቀይራት እንኳን ልፈቅድለት ባለመቻሏ ግን በሀሳቧ ተስማምቶ ለጊዜው የተለያዩ ሲሆን ከቀድሞ ፍቅረኛው ኪምጂያ ጋርን በመገናኘት ሁለታችን ተለያይተናል፣ ካለ ሰቀቀን ወደ ድሮ ፍቅራችሁ ተመለሱ ልትላት ችላለች። ማናጀሩ ሚንጂ ግን ከሟቹ ጁን ቻርሊ የተላከለትን የጽሑፍ መልእክት ለተከታይና አድናቂዎቹ ሚዲያ ላይ እንዲለቀቅ አድርገው እሱ በሞቱ ጉዳይ ጥፋተኛ እንዳልሆነ ያረጋገጠችለት ሲሆን ከጥቂት ቀናቶች በኋላ ሁሉም ነገር እስኪረጋጋ ድረስ እሱም ጠብቆ ከጆንጋ ጋር እንዲገናኙ አድርጎ ፍቅራቸው እንዲህ በቀላሉ እንዲቋጭ እንደማይፈልግ በመናገር በድጋሚ ሊያሳምናት ቢሞክርም ስለ ሁለቱ ከታወቀ ስራው ላይ ተጽዕኖ ስለሚፈጥርበት ግን በድጋሚ ውድቅ ስታደርግበት ይታያል። ከዚህም ክስተት በኋላ በሁሉም ነገር ላይ ተስፋ የቆረጠ በሚመስል መልኩ የጁን ስኬታማ ከመሆኑ በፊት ቤተሰቦቹ እንደሚፈልጉት ውትድርና ሊቀላቀል እንደሆነ ሲያሳውቃቸው በተራቸው አሁን ላይ ግን ሀሳቡን እንዲቀይር ለማድረግ ሲሞክሩ ይታያል። ልክ እንደሱ ጓደኛው ሃይሆን ቢሆን እስከ ዛሬ እናቱ ልክ እንደ ሕፃን ልጅ እንደምታየው እሱም ቢሆን ልክ እንደ የጁን ውትድርናን በመቀላቀል ግን ትልቅ ሰው እንደሆነና እንዳደገ ሊያረጋግጥላት እንደሚፈልግ በመናገር አስቀድሞ የሚወዳት ጆንጋን ሲሰናበትና ልብሶቹንና እቃዎቹን በመሰብሰብ በአይነግራትም አቅፎ እናቱን ከተሰናበተ በኋላ ከቤቱ ለቆ ሲወጣ ግን አስቀምጦላት በነበረው ደብዳቤ አማካኝነት ሁሉንም ነገር ልታውቅ ችላለች። በፊልሙም የመጨረሻ ትዕይንት ላይ እይታችን ከ2 ዓመት በኋላ ወደፊት ይወስደንና ጆንጋ ታዋቂና ስኬታማ የሜካፕ አርቲስት ሆና ታዋቂና ሀብታም የሆኑ ብዙ ደንበኞችን ይዛ ሄጁንም ቢሆን የውትድርና ግዴታውን ጨርሶ ተመልሶ ስለነበር የሞዴሊንግ ስራውን ቀጥሎበት አያቱ ታዋቂ ሆኖ የሽልማት ፕሮግራም ቀኑ ላይ ሄጁን መጥቶ ሲያገኘውና ንግግሮችን እያደረገ አያትየውም እዚህ ለመድረሱ የልጅ ልጁን ሲያመሰግን ይታያል። እስከዛሬ ባደረገው ነገር የጸጸት ስሜት ውስጥ የሚገኘው አባቱ ደግሞ ሄጁን ለብቻው እስኪሆን ድረስ በመጠበቅ ለሁሉም ነገር ይቅርታ ሲጠይቀው ሁለቱም እየተላቀሱ የአባትና ልጅ ፍቅራቸውን ሲቀጥሉ ይታያል። ልክ እንደሱ ውትድርናውን ጨርሶ ሃይሆን መጥቶ ስለነበር ከ2 ዓመታት መራራቅ በኋላ እንኳን አሁንም ጓደኝነታቸውን ሲቀጥሉ ሁለቱም አቁመውት ወደ ነበረው የፊልም ኢንዱስትሪም ሲመለሱና ከጆንጋ ጋርም በአጋጣሚ አንድ ቀን ላይ ተገናኝቶ ከዚህ ቀደም ሁለታችን አንመጣጠንም፣ እኔ ተራ ሰው አንተ ደግሞ ታዋቂ ነህ ብላ ግንኙነታቸው ቢቋረጥም ለ2 ዓመታት ያክል ለፍታ ታዋቂ ሜካፕ አርቲስት አሁን ላይ በመሆኗ ሁለቱም እኩል ደረጃ ላይ ሆነው ፍቅራቸውን ዳግም ሲቀጥሉት እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሀሳብና አስተያየታችሁን ኮመንት ላይ ያስቀምጣችሁልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።